የሰላጤው አገሮችን ኢላማ ማድረጓ ኢራን ትክክል ነው ወይ? እያወያየን ያለን ጉዳይ ነው። እኔ እንደ እምነት ትክክል አለም። ይሄ ለምንድን ነው ለዚህ የሚለው ቅድም ባልደረባ የታምራት ሲከራከር እነሱ የአሜሪካ ጦር ሰፈር እነሱ ጋር አለ እና ከዚህ ጦር ሰፈር እየተነሳ እነሱ ላይ ጥቃት እስከተፈጸመ ድረስ ይሄን ማድረግ አለባቸው። እኔ እስከማውቀው ይሄ ጦርነት እንዳይነሳ ኦፍኮርስ የሳውዲ አረቢያ አልጋ ወራሽ ላይ በሚዲያ ደረጃ የወጡ ነገሮች አሉ። በአደባባይ ጦርነቱ እንዳይነሳ ቢልም በውስጥ ለውስጥ ግን ለዶናልድ ትራምፕ እየደወለ ምንድነው ጌታ እጆትን የያዘው ይል ነበር ይላሉ። የጋዜጣ ሪፖርት ልታምነውም ላታምነውም ክፍት ነው። ምክንያቱም ሳውዲ አረቢያ ምዕራባውያን ሚዲያ ካወሩት ማለት ነው። የምዕራባውያን ሚዲያ አውጥቶት ከሆነ አንድ ነገር ነው። ኦኬ የምዕራብ ሚዲያን መጥራት ካለብትል ጊቭ ሚ አንድ ኤግዛምፕል የምስራቅ ሚዲያ ወይ ጊቭ ሚ አንድ ይሄ ሚዲያ የተሻለ ብለህ ነገረኝ። ገብቶሃል? ትክክል ተሰርቶ ባልተገኘበት ጊዜ ሁላችንም እናወግዛቸዋለን አይደል? ወደድክም ጠላህም ግን ያለነሱ ዓለምን አታይም። ኢቭን በማህበራዊ ሚዲያ ውስጥ ባላቸው ተሳትፎ ምዕራባውያን አካባቢ የምታየውን ስልጣኔ፣ ስልጠት፣ ዕውቀት ሪሊ ማየት ያስቸግራል። ይህን ክሬዲት መንካት የለብንም። እሱ ሳይሆን ሙሉ ለሙሉ የምዕራባውያን ሚዲያ ቴልሚ የምስራቅ ሚዲያ ብለህ አሁን ስፒዮን የሚያቀርቡልን ነገር ለምሳሌ ጦርነቱ እየተካሄደ ሊብዘም አለው እንደገረኛ ለምሳሌ ገንዘብ አትሆነ ምስራቁ ሚዲያ የሌለው ራሽያ ሚዲያ አላት። ሳውዲ አረቢያ የራሷን ታምር ኳታር እኮ ሚዲያ ሰርታለች። አልጀዚራ ኳታር ውስጥ ያለ ሚዲያ ኢትስ ኖት ዌስተርን ሚዲያ። አልጀዚራ የምዕራብ ሚዲያ አይደለም። ያው እዛ ውስጥ ያሉ ሰዎች እነማን እንደሆኑ ግን እናውቃለን። የአልጀዚራ የችሎታ እኔ ሊያስቀምጡ አይችሉም እዛ ጋር ምንም ኩዌስችን የለውም። ብቁ አይደለውም። አልጀዚራ በጣም የሚገርም ሚዲያ ነው። የእያንዳንዱን እዛ ላይ የሚሰሩትን ጋዜጠኞች ነው ሙያቸው ለምን ይጠበቁበታል? ሌላ ነገር ነው። የሙያ ስኪላቸው፣ ኤክስፒሪየንሳቸው፣ ትምህርታቸው ቫስት ነው። ሰው ዋት መራቡት ምን ያርጉ ግን ፍጠር። ለምሳሌ ነገርኩህ እኮ ይህን የምንልበት ጊዜ አልፏል አይደለም እንዴ? ዛሬ የዓለማችን ሀብታም ዓለም ላይ ቀንዲል የሆነችው ቻይና ናት። ጊቭ ሚ ቻይና ናት። ዲጂቴና አለ አሁን እየመጣ ነው። ቬሪ ጉድ ኢንጆይ ሲሲቲኤን ተጽዕኖ ፈጥሯል ወይ ነው ማለት አይደለም። እነ ቢቢሲም እዚህ ደረጃ ዝም ብሎ አደረሱም አይደል እንዴ? ግን ቻይና ተገዳዳሪ ሚዲያ መፍጠር ችላለች። ይሄ አፍሪካ ውስጥም በተለያዩ ቋንቋዎች እየመጣች ነው። ግን ከቻይና እውነተኛ መረጃ ይገኛሉ ከሆነ ጊዜ ይፈልጋል። የኔ አሁን ምንድነው ስናጠቃልለው ጎጂ ነው። አዎ በጣም የሚያሳፍር በተጨባጭ በማስረጃ የሚረጋገጥ ኢትዮጵያ ላይ ተረባርበዋል። ገብቷል እጅግ በሚያሳፍር ሁኔታ እና የጆ ባይደን መንግስት የነበረኝ እንደው እንደ አንድ ዜጋ በእውነት ልካል ባዶ ቢቀመጥ አትወስደውም። አንዳንድ ስልጣን ያርጋል። በጣም ነው የሚያሳፍረው። እና አሉ አንዳንድ ግለሰቦች እንደዚህ ነው እንጂ ወደ ውስጥ ሲገባ በጣም የምናውቀውና ቅርባችን የሆነው ጉዳይ ማለት ነው። ወደ ውስጥ ሲገባ እያስጠላ ነው እንደ የሚሄደው በጣም እየከሰ ነው እንደ የሚሄደው ትላለህ። በጣም ልታከብረው የምትፈልገው በጣም ልትመኘው ስታረቅ እንደዛ ሲሆን ሾኪንግ ነው። እና አሜሪካ የተዋረደችበት ነው ያኛው። ገብቶሃል? የኢትዮጵያ ሕዝብ ለሀገሩ ያለውን ፍቅር ታሳይበት እኮ ገብቶሃል? ብዙ ነገር ብለውታል። የሰጡት ስያሜ አቤት የሄዱበት መንገድ ዲስገስቲንግ ናቸው። በዚህ ደረጃ በዚህ ኬዝ ነው የማወራ። ግን ጀነራሊ እንትን አትላቸው። በአይናችን የምናየውን ሪያሊቲ ለውጠው ቅድም ያልኩ ኦልተርኔቲቭ ሪያሊቲ ለመፍጠር ያደረጉትን ስናይ ባከበርናቸው መጠን ሲኤንኤን እኮ አሁንም ብዙ ሰዎች ከሲኤንኤን ብዬ በመጠቅስበት ጊዜ በጣም አለ እንደ እሱ ሚዲያ የሚለው አሉ። ከዚህ በለጠ መርከስ የለም። ገብተዋል። አንዳንድ ጊዜ ግን ያው መቼም ይሄ ገንዘብ የማያደርገው ነገር የለም። ቦታው ላይ ቀድሞ የሚደርሱት እነሱ ስለሆኑ ማቴሪያሉ ያላቸው እነሱ ስለሆኑ እንደ የዚህ አሁን እዛው ሲኤንኤን ውስጥ የነበሩ በአካል አንዳንድ በወቅት አይ ነው የምትለው አይ ነው ገብተዋል። ይገባኛል። እና ወቅቱ ግን ያ የፈጠረ ነገር በነገራችን ኢትዮጵያውያን ስለ ኢትዮጵያዊነት ያሳዩት ፍቅር
ገብቶሃል? እንግዲህ ኢትዮጵያን በመላው ዓለም ሲሄዱ ምንድን ነው ስራችን? ዓለም ስደተኞች ነን። ምን ያለም እኮ የመስሪያ ጊዜያቸው ላላ አደባባይ እኮ ነው ያሉት። እና በአንድ ደቡብ አፍሪካ ፕሮፌሰር ነው አሉ ምን ብሎ ነው የመከረው? አሁን ብዙ ሰው ፍቅርን ዲፋይን ለማድረግ ያስቸግረዋል። ማንን ነው ማግባት ያለብኝ ልትል ትችላለች አንድ ሴት። ማንን ነው ማግባት ያለብኝ ሊል ይችላል አንድ ወንድ። ምንድን ነው ያለው? ኢትዮጵያኖች ሀገራቸውን እንደሚወዱት ሊወዳችሁ የሚችልን ሰው ነው ማግባት ያለባችሁ። የፍቅር ምሳሌ ነው ያደረጉት። ይሄን ልኮ ይኸውልህ አንዳንድ ጊዜ ያሳዝናል። ገብቶሃል? ኢትዮጵያ እንደ ሀገር ለምሳሌ ሳውዲ አረቢያ መሆን ሌላ ሀገር መሆናል በጣም በባዶ አፉ ነው የሚወዳት ኢትዮጵያ። እንደዚህ ነው የሀገር ፍቅር። በኢትዮጵያ ውስጥ ያለ የሀገር ፍቅር እኔ ብዙ ቦታ አለ ብዬ አላስብም። በእውነት ነው ነገር በጣም ኢትዮጵያን ይወዳሉ። ያ ነገር አንጻራ ኢትዮጵያዊ የሆነ ስለተፈጠረ ሌላውን የማየት እድል ስለሌለን ነው እንጂ ምንም ሚስጥር አይደለም። ሚስጥር አለ። በርገር ቢቀርበት ብዙ ቦታ ላይ እኔ እንትን አይደለሁም ከትራምፕ ጋር ስለጣላ እኔ ቆጵሮሳይ ነኝ የሚሉ ብዙ እያየን ነው። ገብቶሃል? ኢትዮጵያ እንደዛ አይደለም። ሪመምበር ኢትዮጵያውያን እነዛ ሁለት ባላልቦ ሴቶች ልጅ ወልደው የዚችኛዋ ሲሞት የሞተውን ልጇን እዛ ላይ አድርጋ ከዛች ከደረቷ ላይ ሰለሞን ችሎት በቀረቡበት ጊዜ ሰለሞን መቼም ጠቢብ ነው። ምን ችግር አለ አርዳችሁ አካፍሏቸው፣ ግማሹን ለዚች ግማሹን ለዛ ሲል ጀስቲስ ኢዝ ዳን አለች ያችኛዋ። ያች ግን ጡቷ እየፈሰሰ ያለው ጡቷ ጋተው በማንኛውም ሰኮንድ ልጇን ውዷን ጥግት አድርጋ የእናትነት እሷ ምን አለች? የእሷ ነው ትሰደው ፍቅር ማለት እንደሆነ ኢትዮጵያኖች ኢትዮጵያን የሚወዱት ስለጠገቡም አይደለም። ላቭ አንኮንዲሽናል ፍቅር። ይሄ ደግሞ በጣም የታየ ነው። ስለዚህም ነው ያ ፕሮፌሰር ሰዎች ፍቅርን ዲፋይን ማድረግ ይችላሉ ብሎ የተናገረ። አሁን ለምን ከረሱ አስወጣኝ ነው ወደ ረሱ መልሰኝ። እንዴት እኮ እነኚህ የሰላጤው ሀገሮች በሆርሙዝ ሰርጥ አስገባኝ። የሰላጤው ሀገሮች መደብደብ የለባቸውም። ለምንድን ነው ፐርሺያኖች እነሱን የሚደበድቡት? ነው በአቅራቢያቸው ማንኛውም ሀገር በአካባቢው ላይ ባለበት ጊዜ ከጎረቤት ሀገሩ ጋር በሰላም መኖር መቻል ይኖርበታል አይደል? አዎ ጤነኛ ከሆነ ማለት ነው። ጤነኛ ከሆነ እነኚህ ሀገሮች ላይ አንዳች የተኮሰችው ነገር የለም። ኢራን እንደማውቀው ከሆነ አገሮቹ ላይ ጸቧ ከአሜሪካና ከእስራኤል ጋር ነው ጠቡ። በመጀመሪያ አገሮቹ ላይ አልተኮሰችም ስትል ሰዎች ይዘማሉ። አዎ ከጦርነቱ በፊት ጦርነቱ ከመካሄዱ በፊት ይሄ ነው የምትለው የላቸው። ምን አደረጉ? እንደ ሳውዲ አረቢያ ጦርነት ተጀመረ፣ የአሜሪካ ጀቶች ደበደቡ፣ የእስራኤል ጀቶች የእስራኤል ሚሳኤል ደበደባት። ኦፍኮርስ አሁን ጎረቤት ሀገር ራሱን ችሎ መኖር አለበት። ለሌላ መተላለፊያ ማድረግ እኛ ራሳችን እንደ ኢትዮጵያን በብዙ ሀገሮች ተከበን ያለ ነው አይደል? ስንት ጠላት እንዳለብን እናውቃለን። አጠገባችን ያሉት ሀገሮች ለሌላ መረማመጃ ሲያደርጉ ዝምልታቸው እነሱ ራሱ ለምንድን ነው የሚረማመዱት? እነሱ ቆንጆ የሆነ ግንኙነት ዓለም አቀፋዊ ትስስር አላቸው። ከአሜሪካ ጋር ቆንጆ የሆነ ግንኙነት አላቸው። ከቻይና ጋር ግሩም የሆነ ግንኙነት አላቸው። በዚህም የተነሳ ይመስለኛል አሁን በተለይ በዶናልድ ትራምፕ ጊዜ እኮ የዓለማችን ሀያላን ሀገሮች አሜሪካ ፕላስ ሰላጤዎቹ ናቸው። አውሮፓውያኖቹ እኮ አሁን ተረስተዋል። ስለዚህ እነዚህ ሀገሮች በየጊዜው አዳፕት እያደረጉ የዓለምን ፖለቲካ እየተነተኑ እንደዚህ እያደረጉ ደሴቶች እኮ ናቸው። በጣም እኮ ትንንሽ ሀገሮች ናቸው። ሀብት ካለ ኢኮኖሚውን የምታሳድገው ሀብት አለ። ሀብት እኮ ሌላ ቦታ መፋጃ ነው። ሀብት የላትም እንደ ኢራን፣ ነዳጅ የላትም እንደ ኢራን፣ የተፈጥሮ ጋዝ የላትም እንደ ኢራን። ለምንድን ነው ኢራናውያን በዛ ደረጃ ድብልቅልቅልቅ ያለ ሰልፍ ማድረግ የነበረባቸው? ለምንድን ነው ሁሌ የሚተኮሰው እዛ? ይሄን አይገባንም። ኦኬ የኢራንን ቶ በራሱ በነገራችን ላይ እስራኤልም ጦርነት ነው ፎርዛት ማተር። እንደዚህ ሰላም የት ነው በእግሩ የሚሄደው? አውሮፓ መሬት ላይ ነው ሰላም በእግሩ የሚሄደው። ተጉዛል፣ አሜሪካም ተጉዛል። ሰላም በአውሮፓያኖቹ መንገድ ላይ ነው የምታየው። መንገድ ሰላም እንዲህ ተጨባጭ ህግ እንደዚህ የሚነካ የሚዳሰስ ነው አይደል? ሰላጤዎቹ ሄድ አይደል? ስለ ቁጭ ብለው እኮ ነው የዓለም ህዝብ ሰርቶ ነው የሚያደርገው። ህንድ $50 ቢሊዮን በዓመት ትወስዳለች። እዛ የሚሰሩ በሰላጤው ሀገሮች የሚሰሩ የራሷ ዜጎች ሬሚታንስ $50 ቢሊዮን
የሚሰራበት እኮ ነው፣ የሚኖርበት እኮ ነው። ሀብት ብዙ ቦታ ላይ መተላለቂያ ነው። የእነሱ ሀብት አይተህ ታውቃለህ? የዱባይ ዜጋ ራሱ ኤሚራቲ የሆነ አየሉም 3 ሚሊዮን ገደማ ነው አጠቃላይ እኮ እንደሱ ልፍ ሲሉ ነው የምታያቸው በተድላና በምቾት ምህዋር ላይ የሚገኙት። በነገራችን ላይ ምህዋሩን ማግኘት አለብህ እኮ እዛም ስትይ መሽከርከር ምህዋሩ አለ እኮ። እኔ እኮ የማልሄደው በዚህ ምክንያት እኮ ነው። ምህዋር የለኝም። ዝም ብለህ እኮ አይኬድም ምህዋሩ ውስጥ ለመግባት የለም እኮ። ስለዚህ እኔ አድናቂያቸው ነኝ። እኔ በኳታር ተመስጬ አልገባኝም። ኳታር የዓለም እግር ኳስ ዋንጫ አዘጋጅ ሆነ ሲባል በእውነት 7 ወር ሊገባኝ አልቻለም። ምን አይነት ጥበብ! የስ ገንዘብ አላቸው፣ ግን ገንዘብን እንዴት እንጠቀሙበት? እንዴት ነው ኤሊሴ ቤተ መንግስት የገቡበት? እንዴት ነው እነ ሚሼል ፕላቲኒም እራት ላይ ያለ? ታዲያ ኮምፕሊኬት ውስብስብ ናቸው። ስለዚህ የሚያደርጉ ነገር በሙሉ ትርጉም አለው። መሬታቸው በሙሉ ሀብት የተዘራበት ነው አይደል እንጂ የኢራን ጠላት እና ሰውዬው ማነው በእውቀቱ ስዩም እንዳለና ሳዳም ሁሴን ምን ኢራቅ እኮ ሀብታም ናት አይደለም? ኢራቅ እኮ ሀብታም ናት። የአልጀርስ ስምምነት የሚባለውን በምን ቦታ አላቸው ኢራንና ኢራቅ የድንበር የሆነ ግዛት ውዝግብ አላቸው። እሱን ቀደው አይደል እንጂ ወደ ጦርነት የገቡት ቀደው ገቡ። 8 ዓመት ሲዋጉ ከኋላ እነ ማናቸው እነ ሳውዲ ገንዘብ እየደፉላቸው እና አሜሪካ ለኢራን ገንዘብ እየሰጡ ገንዘቡን እንሰላጥ ጨረሱና ደግሞ እሱን ትተው ኩዌት ጋር ሲገቡ ያኔ እነሱ ሰው አስገቡ ማለት ነው። ገብተዋል። ሰው አስገቡ፣ ዳራ ላይ አስገቡ። ከዛ በኋላ ተቀጥቅጦ መቼም ኢራቅ የበረደባት አገሮች ወጡ። ከወጡ በኋላ የተፈጠረውን አይተሃል እንዴ? ሰው አይማርም እንዴ ከታሪክ? እንዴ አንድ ቀን ከራስ ስሜት ወጣ ብለህ አገር አትልም እንዴ? ህዝብ አትልም እንዴ? ትጠበባለህ እኮ ዝም ብለህ ከሪያሊቲ ጋር አትጋጭም አይደለም እንዴ? አትዘይ እንደው ዘዴ እኔ ዛሬ ልኖር ስጥ እንግዲህ እኔ ዛሬ ካልኖርኩኝ ማነህ አንተ በእኔ ዕድሜ ላይ ቆመህ ግድለም ዛሬ መሞት ያለበት ግድለም ፊት ለፊታችን ያለውን 30-40 ዓመት እንሙት የምትለው አይዶንት አግሪ ከአንተ ጋር እንዲህ ኖር የተፈቀደልኝ እንትን ያስፈልጋል እንትን ያደርጋል። ስለዚህ እነዚህ ሰላጤ ሀገሮች ስታይ በዚህ ጦርነት ውስጥ አሁንም ጦርነት ውስጥ ያሉት ኢራቅና ኢራን ናቸው። እርስ በርስ ባይሆንም ነው የምነግርህ ባላቋረጠ ጦርነት ውስጥ ሲላተሙ የኖሩት እነዚህ ናቸው። እነ ሳውዲ አረቢያ አሁን ብትሄድ እነ ዱባይ ጋር ብትሄድ ካፌ ወደቀ ጥሬ የሚያካክሉ ደሴቶች እንደ ኦማን እንዲሁ መስካት አላቃቸው ማውረድ አክባሪያቸው ነው። ግን በቃ ለምን ሰው ይኖርባቸዋል ወይ ወደ ውስጥ ገባ ብዙ ችግር ሊኖሩ ይችላሉ። ስለዚህ አሁን እነዚህ ሀገሮች ጦርነቱ ከመጀመሩ በፊት ብላክ ኤንድ ዋይት አፋቸውን አውጥተው የተባበሩት አረብ ኤሚሬት፣ ሳውዲ አረቢያ፣ ኳታር ይሄ ጦርነት ቢመጣ የእኛን መሬት የእኛን የአየር ክልል ተጠቅሞ ምንም አይነት ውጊያ እንዲደረግ አንፈቅንም ብለዋል። ለማን? እና አሜሪካ ለኢራንም ነግረዋል፣ ለአሜሪካንም ነግረዋል እኮ። እና አሜሪካ ግን እነሱን አየር እየተጠቀመች የምትዋጋው አይደል? በጭራሽ እስካሁን ባለው። አሁን ማነች እስራኤል ከሀገሯ ተነስታ ኢራን ለመድረስ ኢራቅን ማቋረጥ የለባትም እንዴ? እኔ እስካሁን ያልገባኝ ነገር እሱ ነው። ቤት በኩል እንዴት ሊሆን ይችላል? በመካከላቸው ሀገሮች አሉ። አንዷ ትልቁ ሀገር ኢራቅ ነች። ኢራቅን ሳትነካ በምንም ተአምር ኢራን ልደርስ አትችልም። ምናልባት ከሀገሯ ሆነ ተኮሰች በኢራቅ ገብታ ሊሆን ይችላል። በሳውዲ ግን አይመስልኝም። በኢራቅማ ማሰለበት አንድ ደቂቃ። የዚህ ሰዓት የፕሮግራም ስፖንሰሮች ቡና ባንክ፣ የባለራዕዮች ባንክና ሳፋሪኮም ኢትዮጵያ ናቸው። ለማጠቃለያ የክርክራቸው ጭብጥ ምንድን ነው ለሚሉ 1-2 ማጠቃለያ ለመስጠት ይቻላል። አንደኛ አሁን በምናየው ሁኔታ በተጨባጭ መሬት ላይ የሆነ ያለው በጦርነቱና በማህበራዊ ሚዲያ ላይ ፍጹም በምንም የማይገናኙ 2 ራሳቸውን የቻሉ ሁኔታዎች ሲሆኑ ነው። ቀደም መነሻችን ላይ ያነሳናቸው የኢራን የአሁኑ ቶፕ ሰው የሚባሉት የፓርላማ ተናጋሪ ቃሊባፍ ናቸው፣ አፈ ጉባኤ። እሳቸው ያኔ የኢራን
ሚሳኤል ዲሞና ላይ 13 ኪሎ ሜትር ነው የሳተው። ትንሽ 13 ኪሎ ሜትር በተደጋጋሚ ሙከራ አራቱ ሊመቱ ይችላሉ ማለት ነው። ስለዚህ ያ ሚሳኤል ሳይተኮስ ሳይመታ እንደወደቀ ምን ብለው ተናገሩ? ዲሞና ላይ በእስራኤል ምድር ቁጥር 1 የሚጠበቅ ቦታ ቢኖር እንግዲህ ከኢየሩሳሌም ቅርስ ቦታዎች ከጠቅላይ ሚኒስትሩ ቢሮ ከእንደዚህ ካሉ ቦታዎች እንትና ከፍተኛ ነው። ያንን አልፎ የኢራን ሚሳኤል ወደቀ ማለት ያ በአስቀድመን ያቀርነው ሁለተኛው ዙር ዘመቻ ተጀመረ ብሎ በእውነት የሚያሸብር ነገር ይዟል። ኢራን ሌላ አይነት ሚሳኤል እስራኤል ብዙ ልትበግረው የማትችለው አይነት ሁለተኛ ዙር ፕሪፕላን የሆነ አታክ ተጀመረ ነው ያሉት። በጣም የሚያስበረግግ ነበረ። ያ የደረሰው ነገር እስካሁን ድረስ የሚያነጋግር ነው። የዲሞና አጠገብ ነው የወደቀውና እኚህ ሰው ናቸው በዚህ ድርድር ላይ በአሁኑ ሰዓት ኢራን ውስጥ ቶፕ የሚባሉ ሰው ቢኖሩ አፈጉባኤው ቃሊ ባፍ ናቸው ተብሎ ይታመናል። ይሁንና ዶናልድ ትራምፕ በተመለከተ አነጋግሮታል ሲባሉ በጭራሽ እኛ እኮ ከህዝባችን ቃል ገብተናል። አሁንም የዶናልድ ትራምፕን እኮ አንዳንድ ነገሮች እኮ ስትመለከት አሁን ተነጋግሬ ምክክር አድርጌ ከሆነ ሰው ጋር አሉ፣ እሺ ግድ የለም ስሙን ሜንሽን ላያደርጉ ይችላሉ፣ ግን ደግሞ የገንዘብ ስጦታ ሁሉ ተቀብያለሁ ባይ ናቸው። በኋላ ላይ ማንደገባን ምንድነው እስቲ በጎ እንትን አሳዩ አሉ። ኢራን ባልተቀበለችው ንግግሮች በዚህ በዋሽንግተን ኢስላማባድ በኩል በሚሄደው እና በሯን ሆርሙዝን እስቲ እዛ ጋር እንትን የተጨናንቋልና አንዳንድ ያሳለፉ ሲባሉ 10 አሳለፉ። 10 መርከቦች አሳለፉ። 10 መርከብ እኮ የአሜሪካ የለም። እሳቸው አቀራረባቸው የአሜሪካ ነው እንጂ የሚሉት የአሜሪካ መርከብ የለም። እስራፍ የአሜሪካ መሆኑ ሳይሆን በአጠቃላይ የትልልፉ ላይ የተፈጠረው ማነቆ ነው የነዳጅ ዋጋን እየጨመረ እነዚህ ነገር ለማርገብ እስቲ የተወሰኑትን ባልኩ ጊዜ ከጠበቅኩት በላይ 10ን አሳልፎ አሉ። ያ በገንዘብ ቢተመን በጆንያ በኩንታል የሚቆጠር ስጦታ ነው። ስለዚህ ይሄን ሲያዩ እነዚህ ሰዎች ስምምነት ይፈልጋሉ ማለት ነው በሚል ነው ዶናልድ ትራምፕ እንጂ አክቹዋሊ መጣ ገንዘብ ወይም እጅ መንሻ የለም። በእርግጥ አንድ ፕሮጀክት ይቀርባል ጄኔቭ ስብሰባው ላይ አሜሪካ የነዳጁንም ምንም እንድትሰራው የኤቪዬሽን ምናምን እንዲህ በፍጥነት ቢገኝ ገንዘብ ኋላ በሚል በደንብ አድርገው ኢራኖች አቅርበዋል። እንደ እሳቸው ነጋዴ ስለሆኑ ገንዘቡ ላይ ትኩረት ሊሰጡ ይችላሉ እና እዚህ ጋር ሊስማሙ ይችላሉ ብለው እኮ ሀሳባቸውን ግልጽ ራሳቸው የደበቁት አይደለም። በነገራችን ላይ ይሄ እንግዲህ አልሆነም። እኔም መጀመሪያ መስሎኝ የነበረው አሁን እንግዲህ ያችን ነው እንደሰማነው፣ ግን ይሄ ነው የሆነው። አሁን እውነቱን ለመናገር የሰላጤው ሀገሮች ላይ የማስልክ ነው የሰላጤው ሀገሮች ላይ ኢራን ተኩስ መክፈቷ ፍትሃ አይደለም። ለምን እንደዚህ ሀገሮች አንደኛ ይህንን አስታውቀዋል። በሁለተኛ ደረጃ ከዚህ በፊት ሳዳም ሁሴን እንግዲህ ማድረግ አይቻልም፣ ታሪክ ማጣቀሻ ናቸው። ሆስኒ ሙባረክ ብዙ ጊዜ ከስብሰባ ላይ እየረገጡ እየወጡ እየተለመኑ ነው የሚገቡት። ሳዳም ሁሴን ጠቅላላ እነዚህ ኢሚር ምናምን ብሎ ጠቅላላ ነው የሚሰድባቸው እንጂ አንድ አረብ ተፈጥሮ አንድ ከኔ ጀርባ ቆማችሁ ቢሆን ኖሮ እዚህ ጋር አንድ እዚህ ራሽያ የለ አሜሪካ የለ እዚህ ሰላጣው አካባቢ መካከለኛው ምስራቅን ጠባቂ እኔ ነኝ የሚል አብሮ መቆም ግን አልቻሉም። እና ቁሙ፣ ሀብቱ አለ፣ ብሩ አለ። እያንዳንድሽ እየሄድሽ ለምዕራባውያኑ የምታሸረግጂ ነሽ እና አንድ ኢሜል አይቀረኝም እዛ ጠራርጌ ወንዝ ነው የማስገባችሁ ስለነበር እኮ ነው ጦርነቱ በኩዌት ስለወረረ በዛ የመጣው። ስለዚህ አም ዘ ቦዲ ጋርድ የሚል ነገር ነው የአካባቢው። እነሱ ደግሞ ስታያቸው እዚህ ላይ እንትን አድርገው ምናምን ስታያቸው ብዙ ጠንካሮች አይመስሉ። ገንዘቡ ካለ ገንዘቡ ያጠነክርሃል። በጣም ጭንቅላታቸውን የሚጠቀሙ በጣም ሪል የሆኑ ኃይለኞች ናቸው። እና መጨረሻ ላይ አሁን ይህን ስናወራ ሳዳም ሁሴን የሉም ከነም እንደዚህ። ስለዚህ አሁን ይህን ባደረጉበት ሁኔታ እንዴት ከሀገሮች ጋር ግንኙነት መመስረት አለባቸው ብለህ ልጠይቃቸው አትችልም። ምክንያቱም ምልክቱ ሀገራቸው ላይ ያንሰራፉት ሰላም፣ ያላቋረጠ እድገት እና ዜጎቻቸውን የከተቱት ምቾት ነው። እሱ ላይ ጥያቄ የለውም እኮ እነኛ ሀገሮች ለረጅም ጊዜም በሰላም
መኖር የቻሉ ከእግራቸው በታች ነዳጅ መቅዳት የቻሉ ሀገሮች ናቸው። ከነሱ አልፈው ከዚህም ከአፍሪካ የሚሄዱ ሰዎችን ትንሽ ማጉረስ የቻሉ ሰዎች መሆናቸው ጥያቄ የለውም። ነገር ግን አሁን ከኢራን ጋር በተያያዘ ግን የሚደረገው ነገር ጠላቶቼ ብላ ለምታስባቸው ለእስራኤል እና ለአሜሪካ መተላለፊያ መፍቀዳቸውን እንደ አንድ የጦር ግንባር ነው የምትፈጥረው። አሁን እኮ የነገርኩህ ያሉት የለም የፈቀዱት ሊሆን አይችልም። ኢሎጂካል ነው። ዋት ኢሎጂካል እነ እስራኤል አሜሪካ ከዛ እየበረች ብቻዋን መተል ታርጋችን ከአካባቢ ላይ ባሉ ሀገሮች ወይ ደግሞ ከሳውዲ አረቢያ ተተኩሶ ኢራንን የመታ ምንም ነገር የለም። ከሳውዲ አረቢያ አይነሳ። ሳውዲ አረቢያ ግን አሜሪካ ነው እነዚህ ሀገሮች ላይ አሜሪካ ማጠናከር አድርጋለች። ለምሳሌ ተጨማሪ የአየር መከላከያም የተወሰነው ባላት ጦር ሰፈር ላይ ጀቶች እንደዚህ ልታስቀምጥ ትችላለች። የአሜሪካ ወታደሮች የሉም እንደ ይሄንን የሚቆጣጠሩ አሉ። ስለዚህ የአሜሪካ ወታደሮች ያስቀመጥ ኢራኖች ለመምታት አይደለም ለራሳቸው ደህንነት ነው። ለምሳሌ አሁን ኢራኖች የሚሉት ምንድነው? አሁን ምንድነው ሰላጦቹ ያሉት ያሉ ደግሞ እንዳይጀመር ሲታገሉ ቆይቷል ባል አሁን ደግሞ ዶናልድ ትራምፕ በቃ ሰሞኑን አቆመዋለሁ ይላሉ። ጦርነቱ በቃ አንዱ ለቀን ይላሉ። ቀጥሎ አንድ ሳምንት ይላሉ። መቼም ከኖርክ እንደ ዶናልድ ትራምፕ ነው ማለት ትናንትና የተናገርከው ሳታስታውስ ታዲያስ እንደ አውሮፕላናቸው አጠገብ ሆነው ይናገራሉ። አንድ ጊዜ ደግሞ እቺ ምንድነው ጎልፍ እንትናቸውን አድርገው ይናገራሉ። ምን ልል ነው አሁን እሳቸው አንዴ ገብተዋል እዚህ ጦርነት። አሁን ኢራንን ነካክተዋታል። ይሄ ተፈጥሯል። አሁን ደግሞ የሰላጤው ሀገሮች የሚፈልጉትን ነገር ጦርነቱ እንዲቆም አይፈልጉም። ሰላጤው አዎ የኢራን የቦሊስቲክ ሚሳኤል የሰው አልባ አቅም ገብቷል። በጣም ይፈረ እንደ ብቻን አገዛዙ ቢለውጥ ነው የሚፈልጉት። ይሄንን አልደበቁም። ለምን ነገ በሰላም ማግኘት አለባቸው። ገባ አሁን እንዲህ ተነካክታ ሆርሙዝ ሰርጠን በፓርላማው በሉዓላዊነት ሊያስገባ እኮ ነው የኢራን ሊያደርገው እንዳለ ያቺ አርጃኖ ግብፅ ስዊስ ካናል ላይ እንዳረገችው ሊያስገቡት ነው። ኦልሬዲ መቀመጥ ጀምረዋል በቻይና። ስለዚህ አሁን ነካክቶም ከተቡ ሰው እየጠራ ወጥቶ ምንም ሰላም አለ። ዱባይም ዱባይ አይሆንም፣ መስካቱ መስካት አይሆንም። እና ታዲያስ ኢራኖች አሁን በዚህ ሁሉ ርብርብ መሀል ጦርነቱ እዚያ አቁሞ ከየተደበቁበት በቀዴ ነው እንደዛ ከመጡ ለመግረ ከባድ ነው የሚሆኑት። ስለዚህ በአሁኑ ሰዓት ይሄን አንድ ጀምረዋል ይለቀልን የሚል እነሱ ናቸው። ዛሬ ወር ሆኖናል። የሚቀጥለው ሳምንት አንድ ወር ከአንድ ሳምንት ነው ደግሞ የሚባለው ነገር ይዘን እንመጣለን። ቆይ ለዛና ቁም ነገር ታማኝነት ለወሬ ነው። መልካም ቅዳሜ